ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። አስተማሪና ጠቃሚ ቪዲዮዎችን በዚህ ቻናል ማግኘት ትችላላችሁ። ሰብስክራይብ አድርጉ። አንቺ ደስተኛ ካልሆንሽ ይከፋኛል። በእርግጥ ጓደኝነታችን አለ፣ ግን ያው አንዳንዴ እኔ ደግሞ ሰው ስላመድ በጣም ከባድ ጸባይ አለብኝና ሰው ቶሎ ላመዳለሁ። በዛ ላይ ቶሎ ለመርሳት ይቸገራል። በጣም ይቅርታ፣ በጣም ይቅርታ፣ የእውነት ይቅርታ አድርግልኝ። እግዚአብሔርን እኔ እንደዚህ ሰው አስከፍቼም እንዲቅርታም ጠይቄ አላውቅም። ሄሉዬ ይቅርታ አድርጊልኝ፣ ያላንቺ መኖር አልችልም። እኔ ሰውን ጎንበስ ብዬ ይቅርታ ጠይቄ አላቅም፣ አንቺን ግን ጎንበስ ብዬ ጠይቅሻለሁ። በጣም ይቅርታ ጥፋተኛ ነኝ በማለት እንግዲህ ይቅርታውን ትቀበለዋለች ወይንስ አትቀበለውም? ሁለቱም ሰዎች ይቅርታ አድርጊልኝ ስለምንወድሽ ነው እያሉ ነው። ይሄኛውም ማለት ነው ያ በራሱ ማለት ነው። ከዚህ በኋላ ሄሉን ካስቀየምካት እኔ አንተን አስቀይመሃለሁ ማለት ነው። ሰላም ውድ የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁኝ። ይህንን ቪዲዮ ላይክ በማድረግ ውዴታችሁን አሳውቁኝ ማለት ነው። ውዶቼ እንግዲህ የተፈጠረው ነገር ይህን ሰሞን እያያችሁት ነው። እንዳልክም ለብቻው ዋይ ሄሉን በማጣት ተጎዳው እያለ ነው። እዛ ጋም ደግሞ ያብ አለ። ያብ በነገራችን ላይ እሱም ጋር እውነት ሊኖር ይችላል፣ ሄሉም ጋር እውነት አለ። ምክንያቱም ሄሉም ስለምትወዱ ስለምታፈቅረው ይሄ ነገር ያደረገችው፣ ግን ደግሞ ይሄ ነገር መሆን ነበረበት ወይ ማለት ነው ውዶቼ። እሷን እንደዚህ ተንበርክካ በቃ አትበሳጭ፣ በቃ እንደዚህ አትሁን፣ እኔ እኮ እወድሃለሁ፣ እኔ እኮ አፈቅርሃለሁ እያለችው እንደዛ ተንበርክካ እንትን እያለችው እያብ እንደዚህ ማድረግ አልነበረበትም። ግን በቃ እየገፈተራት ነበር፣ እንደውም ገፍትሮ እዛው በተኛችበት እየጣላት ነበር እንትን ብሏት እንደውም የወጣው ማለት ነው። እና እሷም በቃ ይቅርታ እያለች እየለመነችው ነው። በቃ አትበሳጭ፣ በቃ ምናምን መጠጥ ጠጥቶ ምናምን እየተወላገደ ምናምን ነበር የገባውና ሰፈር ሁላ ቤት ሁሉ ሲረብሽ ነበር ያብ ማለት ነው። አውቃለሁ ፍቅር ነው ግን ያብም ደግሞ አሁን እኮ መከራ የበላው ወይንም ደግሞ ያብ የተቸገረው በሁለት ሴቶች መሀል ላይ ሆኖ ነው። ሄሉንም አፈቅራታለሁ ይላል፣ እዛ ጋር ያለችውም ልጅ ደግሞ አፈቅራታለሁ ይላል ማለት ነው። እና በሁለት ሴቶች መሀል ላይ ሆኖ ግራ ተጋብቷል ማለት ነው። ግን ሄሉንም በጣም ቢወዳትም ቢያፈቅራትም ግን ከሱ ጋር ያለችው ሴቲቱ በጣም ይችኛይቱ ልጅ ነገረኛ ናት። በእነሱ መሀል እየገባች ነው። ግን ብዙዎቻችሁ እያላችሁ ያላችሁት ሄሉና እንዳልክ ቢታረቁ በጣም ደስ ይለኛል። እንደውም ያብ እየተጫወተባት ነው በህይወቷ፣ ለሷ የሚሆና ሰው አይደለም፣ ከዛም ነው የሚለው። ስለዚህ ከእንዳልክ ጋር ብትመለስ እና ሄሉዬ በቃ ፈጣሪ ጠብቅሽ ምናምን በቃ ኮሜንታችሁ በጣም ነው ደስ የሚለው ማለት ነው። ለምን ለእውነት ነው። አሁን ያብንም እንዳልክንም ሄሉንም አይደለም የምደግፈው እኔ በቃ ለእውነት ነው የምናወራው ማለት ነው። በቃ ፍንትን ነው የምንሰጥበት እና ስለዚህ ሄሉ በየሄደችበት ሁሉ ልቧን እየሰበሩ ነው የሚለቋት ማለት ነው። ለምን እንደሆነ አላውቅም። በጣም ሞኝ ልብ ነው ያላት፣ አፍቃሪ ልብ ነው ያላት። በቃ አንድን ሰው ከለመደች ከወደደች ያን ሰው ማጣት ይከብዳታል። እና ሰው ልጆቹም ይሄን ነገር እያዩ ነው መሰለኝ ሰው እየተጫወቱባት ያሉትና አላቅም ብቻ ያብም እውነት አለው። ለምን ዋሸሽ ነው እሷም የዋሸችው ደግሞ ለፍቅር ብላ ነው ብዬ አስባለሁ። እና በጣም ከባድ ነው።